ሰላም ጋይስ እንዴት ናችሁ? ስብራት ነኝ። እንዴት ናችሁ? አማን ናችሁና ዛሬ ያበደ ጨዋታ ነበር ያየነው። አርሴናል ከሲቲ ኮሚኒቲ ሺልድ ነበረ እና አርሴናል ቴብሉን ተርን አድርጎታል እውነት ለመናገር እና እስቲ ቪዲዮን ከመጀመሪያችን በፊት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ኮሚኒቲውን ተቀላቀሉ አዲስ ሆናችሁ እና ስንጀምረው አርሴናል በትክክል ቴብሉን ተርን አድርጎታል። ዛሬ በጣም ዶሚናንት የሆነ ዲስፕሌይ ነበር ያሳዩት። ናት ጀስት አላ እንትኑን ባናይ ፖዚሽን ምናምን ሲቲ ይበልጣል ኦፍ ኮርስ፣ ግን አርሴናል በትክክል ላይ እድላቸውን እየተጠቀሙ ነበረ። ዛሬ ምርጥ ብለን ራሱ የምናወራው ዘ ሪተርን ኦፍ ዘ ኦዴጋርድ ነው። ጀለስ ያስባለን ከምር ያበደ ፐርፎርማንስ ነበረ። ከጎሉ ራሱ በፊት ኳስ እያጫወተ የነበረው ላይክ ዋይትን ኦቨርላፕ ሲያደርግ የሚያገኝበት መንገድ ወደ ኋላ የመለሰን ነው የሚመስለው። 2022-23 ሲዝን ላይ እንደተመለሰን 23-24 ላይ እንደተመለሰን ነው የሚመስለው። ምክንያቱም ላይክ ኤቭሪቲንግ ሲምድ ስሙዝ ሲያጠቁ አርሴናሎች ፍሊክ እያደረገው ሉፒንግ ፓስ እያደረገ ነበረ ከደቂቃዎች በፊት። ከዛ ከኦዚል ጋር ብዙ ሰዎች ያወዳድሩታል የአርሴናል ደጋፊዎች። ላይክ አይተነዋል አላ የሃቨርዝ ጎል ላይ ሁለተኛው ጎል ላይ ካስተዋላችሁ አሪፍ ክሮስ ነበር ያደረገው ኦዚል ለሞንሪያል እና ለኮላሲናች ያንን ፓስ ሲያደርግ ስንቴ አይተነዋል። ቆንጆ ፓስ ነበር ያደረገው። እንቅስቃሴዎቹ ላይ ቢልድ አፕ ተመልሶ ያግዛል። ቶዝሪሊ ብሪሊየንት ፐርፎርማንስ። ሌላው ብሪሊየንት ፐርፎርማንስ ኦዴጋርድ ክሮስ ያደረገለት ሶሊስ ያበደ አሲስት አድርጎ ነበር የጀመረው። ከዛ በፊትም ድራይቭ ሲያደርግ ተከላካዮቹ ላይ ለካላፊዮሪ ኦቨርላፕ እያደረገ የሞከራቸው ከጎሉ በኋላም የሞከራቸው ኳሶች ነበሩ። እሱ ነበረ ምክንያት እና በኋላም ጎሉን ለሶስተኛ ጎሉ ያበደ ፓስ አሲስት ነበር ያደረገው ለኦዴጋርድ። ምክንያቱም አመጣጡም በጣም ብሪሊየንት ነበረ። ብዙ ሰው ላይክ ጋርናቾ በል ማርቲኔሊ በል አንገት ደፍተው ክሮስ የሚያደርጉትን ኳስ ልክ እንደ ፕራይም ትሮሳርድ ነው ጀለስ ክሌቨርሊ ወደ ውስጥ ሳብ አድርጎ ኢንሲዥን ፓስ አደረገ። ኦዴጋርድም ያኔ በቆንጆ በቃላ በጣም በሚያምር ሁኔታ ነው የጨረሰው። ፌክ ሻት መጀመሪያ ግቫርዲዮልን በአንድ ተች ወሰደበት። ከዛ ኋላ ፌክ ሻት አድርጎ አስቆጠረው። ፓልመር እንደዚህ አይነት ሲያስቆጥር አይተነዋል በደንብ። ደግሞ የአርሴናል ደጋፊዎች ሳንቼዝ ቺፕ ነበር እንደዚህ አድርጎ የሚያስቆጥረው እና አሪፍ ፐርፎርማንስ ነበረ ለአርሴናል። ኦቨርኦል በጣም ምርጥ ነበረ። ብሩኖ ጊማሬዝም ብዙ አላየናትም፣ እሷን ብናይ አሪፍ ነበር። ግን የዛሬው ኦዴጋርድ ፐርፎርማንስ፣ ሉዊስ ስኬሊ ራሱ ፐርፎርማንስ እንደ ኢተን ኖዋሬሪ አይነት ተጫዋቾችን ላይክ እንደሚወጡ ተረጋግጧል። ፋብሪዚዮን ብሏል። ሶ ላይክ አላ እንደሚሸፍን ያስታውቃል። ላይክ ብዙ ሚድፊልደሮች ናቸው ያሉት አርሴናል። አይ ቲንክ ሂዝ ጎይንግ አውት በትክክል በእርግጠኝነት። እና ሌላው ደግሞ ምንድነው ቃላ ይሄ ምንድነው የሚያሳየው ላይክ ቢቲም ነው የገባውን። ለምሳሌ ማዱዌኬ ነው ስታርት ያደረገው። ላይክ ራይስ ቤንች ነው፣ ሳሊባ የለም፣ ቲምበር የለም፣ ሂንካፔ ነው ላይክ ሜን ሌፍት ባክ ማስገባት የሚፈልጉም ብዙ ሰዎች አሉ። ሶ ይከብዳል እንደዚህ አይነት ሜንቴን ማድረግ because this is really table turn ማድረግ እንደዚህ ነው። አርሴናል በጣም ቆንጆ ፐርፎርማንስ ነበር ያየነው። አርቴታም የሌለ ፍሌክሲቢሊቲ አሳይቷል። ላይክ ቢልድ አፕ ላይ ትንሽ ተቸግረዋል ጋብሪኤል ሞስኬራ እና ብሩኖጂ፣ ግን አይ ቲንክ በጊዜ ይመጣል። ምክንያቱም ብሩኖጂ ከእንትና ጋም ሲያደርጉ አይተናል ይሄንን ቢልድ አፕ እንኳን ራያ ደግሞ ወይኔ ምን አይነት ሴቮች ነበር እያደረገ የነበረው። የሆነ ኳስ የፎደንን የመለሰው አለ እየወረደ መሬት ላይ ማን በጣም ሪያክሽን ከባድ ነው። በቃ ላይክ ብሮ ሪኮይል ምናምን ነገር አያውቅም። አንድ ላይ አየር ላይ ነው የሚበረው። ያባበዱ ሴቮች ነበር እያደረገ የነበረው። በጣም ነበረ ኢምፕሬስድ የነበርኩት አርሴናል ላይ ኦቨርኦል ላይ ካላ ብዙ ፕሪሲዝን ጨዋታዎችን እየተሸነፉ ነበር የመጡት። የጂሮናን ጨዋታ ብቻ ነበር አርሴናል ያሸነፈው። ግን አሁን የሌለ ላይ ካላ ሌቭሉን አሳይቷል እና ሞር ቀጣይ ሲዝን ምን እንደሚሆን የሚያሳየን ይመስለኛል። ምክንያቱም ኢንስታንት ፌቨራይት ነው የሚያደርጋቸው። ቢያንስ ስትረግል ቢያደርጉ ዛሬ የሆነ ነገር እንጠብቅ ምናምን ነገር ያስብላል። ግን በአምና ላይክ ቻምፒዮን እንደመምጣታቸው በእንደዚህ ድንቅ ፐርፎርማንስ ላይክ ምንም አታውጣለትም። ምክንያቱም ሶሊስ አዲስ ሳይኒንግ ያበደ ፐርፎርማንስ ላይ 9/15 ተሰጥቷል ፐርፎርማንሱ። ኦዴጋርድ ብሩኖጂ ሲመጣ እንደዚህ የሚጮት ከሆነ ላይክ አላ ቢልድ አፑን ምናምን ማገዝ ከሌለበት እንደ ሰከንድ አፍ ላይ ሞር መለስ ብሎ ራይስ ሲመጣ ማገዙን ጀምሮታል። ግን እንደዚህ የሚጮት ከሆነ በጣም ላይክ ፓሶቹ ምናምን ሞር ዲሳይሲቭ መሆን ከጀመረ አይ ቲንክ የድሮውን ኦዴጋርድ ምና ይመስለኛልና ዛት ውድ ቢ በጣም ግሬት ለአርሴናል። ሁለተኛው ደግሞ ወደ ሲቲ መምጣት አለብንና ሲቲ ያሰጋል። ምክንያቱም ሲቲ ሞር ሲስተም ፕሌየር ነውና ይሄ እንደዚህ አይነት ደግሞ ላይክ ትራንዚሽን አለ። ምክንያቱም ምንም ያህል ቢመሳሰሉም ፔፕ ጋርዲዮላና ኤንዞ ማሬስካ ሁሌ ማሰብ አለብን። ምክንያቱም ዞሮ ልዩነት አላቸው።
የማሬስካና የፔፕ ሲስተም እና በእንደዚህ ልዩነት እያለ አንድ ተጫዋች ቢያንስ አለው ብሎ ጌሙን ወደ እንትን ቢወስደው ወደ ኮንትሮል ቢያደርገው አሁን ለምሳሌ ሮድሪ ቢኖር ዛሬ ሞርሺ ጥሩ ፐርፎርማንስ የምናይ ይመስለኛል። ከዚህኛው አንፃር እንትና አድርግ እያለ ሚመራ ተጫዋች ያስፈልጋቸው ነበረ። አይ ቲንክ ቡድኑ እሱን አጥቷል በትክክል። በርናንዶ ሲልቫንም ጭምር እንደዛው ስታጣ በጣም ምትቸገር ይመስለኛል። አይ ቲንክ ሲቲ ያሰጋል አልዋሽም። በተለይ ቅያሬዎቹ አሁን ለምሳሌ ቸርኪን አርፍዶ ነው ያስገባው። በጣም እሱ ገብቶ ድሪብል አድርጋ ላይክ እናቃታለን ላይክ ስፔስ ውስጥ ተጠቅሞ ክሬት አድርጎ ነበር ለሴሜኒዮ ራያ ምርጥ ሲቫውንም እና ግሪሊሽን ነበር ያስገባው ቀድሞ። ለምን እንደሆነ አላቅም። ላይክ አሁን ግሪሊሽ ላይ የምትተማመን ከሆነ ያሰጋል፣ በጣም ያሰጋል። ደግሞ የማሬስካን አይተነዋል። ኔቶን የሚተማመን ተጫዋች ነው ከኢስቴቫው። ጆዋ ፔድሮን እንትን የሚያደርግ ተጫዋች ነው። 10 ቁጥር የሚያስቀምጥ ነው ዴላፕን ስትራይከር ለማድረግ እና ላይክ ማሬስካ ነው ችግሩ ለኔ እንደኔ በጣም ችግር ያለ ይመስለኛል ማሬስካ። ሌላው ነጥብ ምንድነው የሚሆነው? ኢንዲቪጁዋሊቲ ያጣል ቡድኑ ማን ላይክ ፎደን ላይክ ብሪሊያንት ነው ቴክኒካሊ ምናምን፣ ግን በፔፕ ስር ነው እስካሁን ደስ ምርጥ ነው ያየ ነው። ለሀገሩ ሲጫወት የኤዜን ፓስ ነው የምናስተውሰው። ከዛ ውጪ ብዙ ድንቅ ነገር አናስተውስም። ለሲቲም ደግሞ እስቲ ያለ ፔፕ ጋርዲዮላ የፔፕ ልጅ ነው የሚባለው ሊትራሊ ያለ ፔፕ ጋርዲዮላ እንዴት እንደሚሆን ማሬስካ ደግሞ ኢንዲቪጁዋሊቲ አይፈቅድም። ስለዚህ እነ ቸርኪ ምናምን ካረፈደ በኋላ ነው እየገቡ የሚጮቱት። እሱ ራሱ እንዲያሰጋው ያደርጋል፣ ጨዋታውን እንዲደብር ያደርጋል። ደጋፊዎቹ ደግሞ ፔሸንት ይመስሏቸዋል፣ ግን አይደሉም፣ ምንም ፔሸንት አይደሉም። የሌለ ስታንዳርድ አላቸው የሲቲ ደጋፊዎች። ከሜዳ ሲወጡ አይተናል የመጀመሪያ ኦፊሻል ጌሙ ላይ አሁን ዛሬ እና ኦፊሻል ጌም እንደዚህ ተስፋ ቆርጦ የሚወጡ ከሆነ ሰፖርት የሚያገኝ አይመስለኝም ከሲቲ። በጣም ሊሚትድ ያደርጋቸዋል ደግሞ ፕሌዩ። it was really boring። ራያ ተፈትኗል ግን ከትባኮቹ ናቸውና ላይክ አርሴናል ስለሆነ ነው ዛሬ ድፍን አድርጎም አልዘጋም። ሌላ ጊዜ ግን ፕሪሚየር ሊግ ስታይ 4-4-2 ድፍን አድርገው 2 ብሎክ ኦፍ ፎርስ እንደሚከላከሉ ስታቅ ይከብዳል። ላይክ ከዛ መውጣት ይከብዳል። ብሬክ ለማድረግ ግዴታ ክሪኤቲቭ ፕሌየሮች አሉ እና ኮል ፓልመርን ሪግሬሽን ካያችሁት ስለ ኮል ፓልመር ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ልንገራችሁ ብዬ ነው እና ስለ ኮል ፓልመር ሪግሬሽን ካያችሁ ላይክ ማሬስካ እንደመጣ 4 ወር ምናምን አሪፍ እየተጫወተ ነበረ፣ ግን ከዛ በኋላ እየከበደው ሞር ሊሚትድ እየሆነ ሄዶ ክለብ ወርልድ ካፕ ላይ አሪፍ ተጫወተ፣ ግን ከዛ በኋላ he's never been the same ነው ከመናገር እና ማሬስካ ይሄ ነው አንድ ችግር ብሎ የሚያመጣው። ያለ ኢንዲቪጁዋሊቲ ደግሞ you can't get the best of ኤርሊንግ ሃላንድ። ዛሬ ምንም ያላየ ነው ተጫዋች ነው። ለሲቲ ያሰጋል አልዋሽም፣ ምክንያቱም ፕሪሚየር ሊግ የሌለ በቃ ፈታኝ ሊግ ነው። ምክንያቱም ምንም የምታረግ ግዴታ ምርጥ ካልተጫወትክ ቼልሲ 3 ፕሪሚየር ሊግ ታይትል ሬስ ነበረ ኖቬምበር ላይ፣ አመቱ ሲያልቅ 10ኛ ነው የጨረሰው። ይሄም በቃላ ምን ያህል ጠንካራ እንደሆነ ያሳያል ፕሪሚየር ሊጉ። ምንም ብትሆን you're not too big to fail። ያቱም ቶተናምን ካያችሁ ራሱ 17ኛ 2 ይጨርሰዋል ምርጥ ፐርፎርም ስላላደረጉ። ፔፕን ማጣት ደግሞ ቀላል ነገር አይሆንም እና ይሄ ነበረ ማች ሪቪው። በኋላ ላይ የፒኤስጂ ክላውንስ መልቀቂያ አይቀርም። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አዲስ የሆናችሁ በጣም ቲሙን ተቀላቀሉ። I got a plan like አላ 1K ምናምን ለመድረስ አሳባለኝ። ቪዲዮ ከተመቻችሁ ላይክ ሀሳባችሁን ኮሜንት አድርጉልኝ። ስለ ማሬስካ እንዴት የሚሆን ይመስላችኋል? አርሴናልስ ጠንክረው የሚቀጥሉ ይመስላችኋል? ፕሪሚየር ሊጉን የነሱ ነው ብላችሁ ታስባላችሁ? ደቅ አድርጉልኝ ሀሳባችሁን፣ መልስላችኋለሁ። ኮሜንትም አታስቡ በቻልኩት መጠን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አዲዮስ ሙቻቾስ የበኋላ ሰው ይበለን እንግዲህ